እውቀት ጸጋ ነው። ሀብት ጸጋ ነው። ሳንሰራበት ሂደን ወደ ቁጭት ውስጥ እንወድቃለን። ወጣትነት ጸጋ ነው። የወጣትነት ዕድሜውን እንዲሁ አባክኖት እርጅና ያንገላታው ሰው እንዲህ ብሎ መጽሐፉን ታሪክ ዘግቦልናል። ፈያ ለይተ ሸባበ የዑዱ የውመን ፈኡኽቢረሁ ቢማ ፈዐለ ልመሺዱ። ምነው ወጣትነት እንደ አዲስ በተመለሰልኝ እርጅና የሠራኝን ሥራ ነግረው ነበራል። ዑምራ የሚያምረው በወጣትነት ነው። ሐጅ የሚያምረው በወጣትነት ነው። ትዳር የሚያምረው በወጣትነት ነው። ዒባዳ የሚያምረው በወጣትነት ነው። እሱ ያልፍህና ነገ መስጂዱ ርቆ ዱላ ተደግፈህ ፈያ ለይተ ሸባበ የዑዱ የውመን። እንደ ወጣትነት አንዴ በመጣልኝ እርጅና የሠራኝን ነግረው ነበር እንዳለው ላለመሆን ሙእሚን ይጠራል። ጤንነት ጸጋ ነው። አሁን በቲክቶክ እየገደልን ያለነው ነፃ ጊዜ ጸጋ ነው። ነቢዩ ዓለይሂ ሰላቱ ወሰላም ከማ ዐንደ አልቡኻሪ ሚን ሐዲስ ኢብኒ ዓባስ የቁል ኒዕመታን፣ ሁለት ለሰው ልጅ የተሰጡ ጸጋዎች አሉ። መግቡኑን ፊሂማ ከሲሩ ሚነ ናስ፣ ብዙ ሰው ግን ማይጠቀምባቸው ቢከስርባቸው። እነማን ይሆኑ? አስሐቱ ወልፈራግ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ጤንነትና ነፃ ጊዜ። ጤንነት ትልቅ ጸጋ ነው። በሽታ ቁስል ነው። መጥፎ ጎረቤት ነው። አንዳንድ ችግሮችን ከቦታው ስትርቅ ከችግሩ ትርቃለህ። በሽታ ግን አብሮ ነው። ሁሌ ስተኛ አብሮ ነው። ስትነሳ፣ ስትቆም፣ ሀገር ስትሳፈር በሽታ አብሮ ነው። ስትሰራ አብሮ ነው። ስትሰግድ አብሮ ነው። በሽታ መጥፎ ጎረቤት ነው። ምድር ላይ የተለያዩ ችግሮች ውስጥ ታልፍ ይሆናል። መከራ ሊፈራረቅብህ ይችላል። በሽታ ግን ሲመጣ የመከራዎች ሁሉ መቋጫ እሱ ይሆናል። ጤንነት ጸጋ። አሁን ነው ሱብሒ ጀማዓ የሚመጣው። አሁን ነው ሐጅ የሚደረገው። ሳንወድቅ ኪኒንን ሳንደገፍ መርፌን ሳናሳድ አሁን ጸጋ ነው። ነፃ ጊዜ ጸጋ ነው። በቲክታክ የምናጠፋውን ነፃ ጊዜ ጸጋ ነው። ያልፍና በቁጭት እናማትራለን። አላሁ ጀለ ፊዑላ ቁርአን ላይ የሰው ልጆች እችን ምድር ከተለዩ በኋላ ወደ ዱንያ አማትረው የሚመኙትን ምኞት ቁርአን ላይ ዘገበልን። ተጠንቀቁ፣ መጣችሁ ከምትመኙ ሰርታችሁ ሊለን ቁርአን ውስጥ ዘገበ። የመጀመሪያው ምኞት ይሄ ነው። መጥፎ ጓደኛ ያለ የህይወት አቅጣጫን ያሳቱት፣ መስመርን ያሳጡት፣ ከቀጥተኛ መንገድ ያሳቱት ጓደኞች የነበረው ሰው በሥራ የሚገናኛቸው፣ በትምህርት የሚገናኛቸው፣ በህይወት የሚገናኛቸው ሊሆኑ ይችላሉ። ስብዕናቸው ያልተሟላ ቀጥተኛውን መስመር የረሱ ናቸው። እነዚህን ጓደኛ ያረግና እሱም መስመር ይስታል። ያኔ መስመር ከሳተ በኋላ የውመል ቂያማ መቀመጫውን ሲያይ በቁጭት ያማትራል ወደ ዱንያ። ያ ወይለታ ለይተኒ ለም አተኺዝ ፉላን ኸሊላ፣ ወይ ምኞቴ ወይ ቁጭቴ እገሌ ምነው ጓደኛ ባላረኩት። ወማ አضለና ኢላ ልሙጅሪሙን፣ መስመር ያሳቱን እነዛ አመፀኞች እንጂ ሌላ ናቸው ይባባላሉ። ፈማ ለና ሚን ሻፊዒን ወላ ሰዲቅን ሐሚም፣ አላህ ዘንድ የሚያማልድ ጓደኛ ያጣሉ። የለንም እንዴ ማን ያማልደን ይላል። የመጀመሪያው ቁጭት ጥሩ ጓደኛ አልነበረው። መስመር ያሳቱት ሰው ሴቶችም ሊሆኑ ይችላሉ። ይሄ ፋሽን ነው፣ ሂጃብሽን ቀይሪው፣ እንዲህ አይነት ተጽዕኖ ስለምን ትኖሪያለሽ? ፒር ኢንፍሉዌንስ አለ፣ የአቻ ጓደኛ ተጽዕኖ መስመር ያስቷቸዋል። አኼራ ላይ ምንዳን ሲቀበሉ ወደ ዱንያ ማትረው ምን ነው ገሌን ገሊት ጋር ጓደኛ ባልነበርኩ። ሁለተኛው ቁጭት ይሄ ነው። የነቢዩ ዓለይሂ ሰላቱ ወሰላም ሱና መጥቶለት መንገዳቸውን አይቶ ብርሃኑ ከተገለጠለት በኋላ ሀዲዱን ስቶ ሌላ መስመር ይከተላል። ያኔ አኸራ ላይ ሆኖ መልእክተኛውን ሲመለከት ከሐውዳቸው እመታቸው ሲጠጣ ሲያይ በቁጭት ያኔ እንዲህ ይላሉ፣ ያ ለይተኒ ተኸዝቱ መዐ ረሱሊ ሰቢላ፣ ምን ነው መልእክተኛው ጋር ቀጥተኛውን መንገድ ባለቀቅኩ ነበር ብሎ ይመኛል።
ታሪኩ ይሄ ሰበበ ንዙሉ ታሪኩ የወረደበት በአንድ ክስተት ነው። ዑቅበት ብኑ አቢ ሙዓይጥ የሚባል የቁረይሽ ጎሳ ነዋሪ አለ። በነቢዩ ዓለይሂ ሰላቱ ወሰላም አመነ፣ መንገዳቸውን ተከተለ። ከዛም እንደሰለመ እነ ኡመየቱ ብኑ ኸለፍ የሚባሉ የቁረይሽ መሳፍንት አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ሰሙ፣ አስጠሩት። መሐመድን ተከትለሃል እንዲህ አሉ። አዋል እንግዳ ፊትህ ከፊታችን ክልክል ነው፣ እሱን እስክትርቀው እስክታወግዘዋል። ይህ ሰው ከአኼራ ዱንያን መረጠ። መልእክተኛውን መጥቶ አውግዞ እስልምናን ለቆ ወጣ። አላህ ነገ የሚከሰተው ክስተት ቁጭ አደረገ ቁርአን ላይ። ወየውመ የዐዱ ዛሊሙ ዐላ የደይህ፣ የውመል ቂያማ ያበዳዩ ሰው እጆቹን ይነክሳል። አንቀጹን ልብ በሉ። ወየውመ የዐዱ ዛሊሙ ዐላ የደይህ፣ በቁጭት ሁለት እጆቹን ይነክሳል። ሰው ሲቆጭ ጣቱን ነው የሚነክሰው አይደል? የዛ ሰው ቁጭት ግን የከሰረውን ኪሳራ ሳይ መቋረጫ ወደሌለው ጥፋት ውስጥ ስለገባ ኻሊዲነ ፊሃ አበዳ፣ መውጫ የለውም። እዛ በኋላ ሁለተኛ ድል የለውም። ከቁጭት አፉስ እንዴት ቻለለት? ሁለት እጁን አፉስ ከቶ ይነክሰዋል። አላህ ወየውመ የዐዱ ዛሊሙ ዐላ የደይህ፣ ሁለት እጁን ከቶ ይነክሰዋል። የቁሉ ያ ለይተኒ ኢተኸዝቱ መዐ ረሱሊ ሰቢላ፣ ምነው የመልእክተኛውን መንገድ ባልለቅህ። በዱንያ ባብለው በዱቄት ሸንግለው የነቢዩን መስመር ትለቅና እስልምናን ታፈነግጥና ቁጭትህ የማይወጣ ይሆናል። ጣት በመንከስ አይቆጭም፣ ሁለት እጅህን ብትነክስም። ያ ለይተኒ ኢተኸዝቱ መዐ ረሱሊ ሰቢላ ያ ወይለታ ለይተኒ ለም አተኽዝ ፉላናን ኸሊላ ለቀድ አضለኒ ዐን ዚክሪ በዕደ ኢዝ ጃአኒ ወካነ ሸይጣን ልልኢንሳን ኸዙላ። ይህ ክስተት፣ ይህ መስመር መሳት በዘመናችን የተለያየ ፕሮፓጋንዳ እየሰሙ አፋፍ ላይ ለቆሙ ሰዎች ጥሪ። ሌሎቹ ደግሞ እነዚህ ናቸው። የሕይወት ፍልስፍናቸውን ከአላህ ትእዛዝ ውጭ ያደርጉና ሰርጋቸው ላግጣ፣ ለቅሷቸው ለቅሶ የሕይወት መስመርን ይስቱና የአላህን ትእዛዝ ይርቁና ያኔው መልቅያማ ሲመለከቱ ኪሳራ ላይ ናቸው። ወየውመ ቱቀለቡ ውጁሁሁም ፊናር፣ ያኔ ፊቶቻቸው እሳት ላይ ትገላበጣለች። አላ የቁሉን ብለው ይላሉ ያ ለይተና፣ ወይ ምኞታችን አጣዕና አላህ ወአጣዕና ረሱላ፣ አላህና መልእክተኛውን ታዘም ቢሆን ባስቀመጡልን የሕይወት መንገድ ሂደን ቢሆን ምን ነበር ብለው ይመኛል። እስልምና ሙሉ ሕይወታችን የሚዳኝ ዲን፣ እንዴት መሄድ እንዳለብን ዘርዝሮ አስቀምጦታል። ከእስልምና በላይ የሚያምር ዲን አላህ አልሰራም። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲን። ውብ ዲን፣ ጸጋው የተሟላ የሰውን ልጅን ችግርና መከራን ታሳቢ ያደረገ ምርጥ ሃይማኖት፣ ውብ ዲን። ረዲና ቢላሂ ረበን ወብልእስላሚ ዲነን ወቢሙሐመድን ሰለላሁ ዐለይሂ ወሰለም ነቢየን ወረሱላ። ሌላኛው ተቆጥ ደግሞ ይሄ የውመል ቂያማ ጀሃነም ስትቀርብ ያያታል። ሥራው ጎሎበታል፣ ይቆጫል፣ ግን ቁጭት አይጠቅመው። ወጂአ የውመኢዝን ቢጀሃነም፣ የውመል ቂያማ ጀሃነምም ወደ ሰው ልጆች ተስባ ትቀርባል። የቁሉ ነቢይ ዓለይሂ ሰላቱ ወሰላም ጀሃነምን አላህ 70,000 ዘለበት መሳቢያ ገመድ፣ በእያንዳንዱ ገመድ 70,000 መላይካ የጎተታት ትመጣለች። ልብ በሉ 70,000 መሳቢያ፣ እያንዳንዱ ገመድ ላይ 70,000 መላይካ ይስባታል። ጊላዱን ሽዳድ፣ ጠንካሮች የሆኑ ያኔ እሷን ያያታል። ወጂአ የውመኢዝን ቢጀሃነም፣ የውመኢዝን ያኔ
የተዘከሩ ልኢንሳን የሰው ልጅ ያኔ በምናቡ ያስባል። ወአና ለሁ ዚክራ አሁን ማስተንተኑ ማሰቡ ምን ይጠቅመዋል? የቁሉ ብሎ ይላል ያ ለይተኒ ወይ ምኞቴ ቀደምቱ ሊሐያት ለዚህ ሕይወት መልካምን ሥራ አስቀድሜ በነበረ። ልብ በሉ አንቀጹ ምን ይላል? ያ ለይተኒ ወይ ምኞቴ ቀደምቱ ሊሐያት ለሕይወቴ አስቀድሜ በነበር። ትክክለኛው ሕይወት ዋናው ሕይወት ከሞት በኋላ ነው የሚጀምር። ፊ ሐያት ያላለ ሊሐያት ሊሐያት በዕደ ልመውት ወማ ሃዚህ ልሐያቱ ዱንያ ኢላ ለህውን ወለዕብ። እቺ ዱንያ መሸንገያ ላግጣንቺ ምንድነት? ወኢነ ዳረ ልአኽራ ቀጣዩ ዓለም ለህየል ሐይዋን ሕይወት ማለት እሱ ነው። ለው ካኑ ያዕለሙ ያዕቁብ ይሆናል። ይህም አላግጣ። በቀደም አንድ መስጂድ ውስጥ ነበር ዳዕዋ ያደረገ አንድ አባት ከፊት ለፊት ያሉ 80 ዓመት ይሆናቸዋል። ጥያቄ አቀረበ። ዱንያ ላይ ምን ያህል ቆይታችኋል አልኳቸው። 8 ቀን የኖራችሁትን ዕድሜ ተመልሳችሁ ሰቡት። ህልም ሕይወት አይደለም። ይሄ ማምረቻ ምድር ብቻ። ዋናው ሕይወት ከሞት በኋላ የሚመጣው ያ ለይተኒ ቀደምቱ ሊሐያት። ምን ነው ከሞት በኋላ ላለው ሕይወት ሰርቼ በነበር ብሎ ይቆጫል። ሰው ሳንቆጭ እዛ ጸጸቱት ሳንገባ ሙእሚን አሁን ይነቃል፣ ያስተነትናል፣ ፋይሉን ያያል፣ የቀን ውሎውን ይመዝናል። ቁርአን ጋር ያለው ግንኙነት፣ ሶላት ጋር ያለው ትስስር፣ ቤተሰብ ጋር፣ ባለቤቱ ጋር፣ ልጆቹ ጋር፣ ወላጆቹ ጋር፣ ጎረቤት ጋር፣ ሀገሩ ጋር፣ ንግዱ ጋር ራሱን ይመስናል። ያ ለይተኒ ቀደምቱ ሊሐያት። ሌላው ቁጭት ውስጥ የሚወድቀው ደግሞ ይሄ ሰው የሥራ መዝገቡ ይታደለው፣ ግን ሚዛኑ ጎሎበታል። የሥራ ዶሴውን ሲያየው ወንጀል በዝቶበታል። ያ ዶሴ ደግሞ ያስቀረው ነገር የለም። ዕድለቢስ ነበርና መጽሐፉ የሚሰጠው በግራ እጁ። ያኔ ይቆጫል። መጽሐፉ ሲሰጠው ያ ለይተኒ ለም ኡተ ኪታቢያ ምነው የሥራ መዝገቤም ባልተሰጠው ብሎ ይቆጫል። ሁሉም ጥፋት ውስጥ ከሶላት አጉሏል፣ ከዘካ አጉሏል፣ ከወላጅ ሐቅ አጉሏል፣ ከሀገር ሐቅ አጉሏል። ጥፋት በዝቶበታል። ያ ለይተኒ ለም ኡተ ኪታቢያ። መጽሐፍ እንሰጣለን። አዎን። አያሕሰቡነ አና ላ ነስመዑ ስረሁም ወነጅዋሁ። እኛ የሚመሳጠሩትና በግልጽ የሚያወሩትን ማንሰማ ይመስላችኋል? አላላ በላ በርግጥ አለ ወሩሱልና ለደይህም የክቱቡን። መላእክቶቻችን ቁጭ ብለው የሚመዘግቡት ቢሆን ይሄ መዝገብ የሚያስቀረው ነገር የለም። ወውዲዐ አልኪታብ መጽሐፉም ቀረበ ይላል መዝገቡ አለ። ፈተረ ልሙጅሪሚና ሙሽፊቂና ሚማ ፊህ እነዛን አመፀኞች ውስጡ ያለውን ሲያዩ ሲርዱ ታያቸዋል። የቁሉን ብለው ይላሉ ማ ሊሃዘል ኪታብ ይህ መጽሐፍ ምንድን ነው? ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ ትንሽም ትልቅም የቀረው ነገር የለም። ምንም ነገር ይጻፋል ብለህ ማታስበው ሁሉ መዝገብ ውስጥ ነገር እናገኛለን። መዝገቡ በግራ እጁ የተሰጠው ሰው ወይ ምኞቴ ወይ ቁጭቴ መዝገቤን ባልተሰጠው። አሁን ነው ሙእሚን መዝገቡን በመልካም ነገር የሚሞላ ሐሰናው የሚያሳድግ ቁጭት ሳይመጣ መዝገቡ በግራ እጁ እንዳይሰጠው። አንዳንዶቹ በግራ እጅ ሲሰጣቸው ሌሎቹ ሲያይ እጁን ይደብቀዋል ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። መጽሐፉ በሮ መጥቶ ከኋላው ይሰጠዋል። ወአማ መን ኡትየ ኪታበሁ ወራአ ظهሪ አላህ ከማይከስሩት አላህ ያለው። ሌላኛው ደግሞ ይሄ ፍርድ ይሰጣል፣ መዝገቡ ይቀርባል። ጀሃነም ፊት ለፊት አለች። ሲያየው ጠፊ ነው፣ መኖሪያው እሳት እንደሆነ ያውቃል። ያኔ ይመኛል፣ በጠፋው ብሎ ይመኛል። የቁሉ ልካፊር ያ ለይተኒ ኩንቱ ቱራባ ምን ነው አፈር በሆንኩ ይላል። ያኔ አላህ ፍጥረት ዓለሙን ሰብስቦ እንስሳትን
አፈር ሁኑ ይላቸዋል።